በአንድ መንደር ውስጥ አንድ ወጣት ጎበዝ ልጅ ነበረ። ስሙም ቶኪየስ ነው። አባቱ የተሳካለት ነጋዴ ነው። ነገር ግን የአባቱን ፈለግ መከተል አልፈለገም። ልዩ ችሎታውም ምግብ መስራት መውደዱ ነበር። እናም ዓለምን እየዞረ ዕውቀቱን ማሳደግ ይፈልጋል፣ በተለይ የምግብ አሰራርን። ልጄ ህልምህን መኖርህ አሪፍ ነው። ሁልጊዜ ራስን ትሆናለህ ብዬ ተስፋ አደርጋለሁ። አንድ ቀን ታዲያ አባቱ ታሞ መንቀሳቀስ አቃተው። መነሻውንም ያወቀ አልነበረም። አባቱም ሲደክም ቶኪየስን አስጠራውና እንዲህ አለው። ቶኪየስ ልጄ። ምነው አባቴ? አንድ ሀብት ላወርስህ እፈልጋለሁ። ይህን ጆሮ ጌጥ ውሰድ። ቤተሰባችን የተሳካ እንዲሆንና ከአደጋ ጠብቆታል። ስትለብሰው የሰዎችን ሐሳብ መስማት ትችላለህ። በብልሃት እንደምትጠቀመው ተስፋ አደርጋለሁ። ቶኪየስ ልጄ በፍቅር ኑር። አባዬ እባክህ አትሂድ አባዬ። አባቱ ካረፈ በኋላ እዛ መንደር የሚያስቆየው ምንም ምክንያት አልነበረውም። ጉዞውንም ጀመረ። ፍላጎቱንም ለማሳካት መንገዱን ቀጠለ። ለቀናትም ብዙ ከተማዎችን ካቋረጠ በኋላ ብዙ ነገሮችን ተማረ። በብዛት ያወቀውም በህይወት የመቆየትን ትምህርቶች ነው። እናም የምግብ ግብአቶችን ነው። የተሻለ ግብአቶችንም ይፈልጋል። አንድ ቀን ቶኪየስ አንድ ትልቅ አረንጓዴ ግንድ ከሩቅ አይቶ ተደነቀ። ሰማይን ሰንጥቆ የወረደ ምሰሶ ይመስላል። ሲጠጋውም የባቄላ ዛፍ እንደሆነ ተረዳ። ይገርማል። ሰላም፣ አንድ ጥያቄ ልጠይቅዎት? ምን ፈልገህ ነው? ያ ዛፍ የሚገርም ነው። የሚያውቁት ነገር አለ? አዎ፣ የባቄላ ዛፍ ከረጅም ጊዜ በፊት ነው የበቀለው። አንድ ቀን ተቆርጦ ነበር፣ ግን አሁንም አድጎ ሰማይ ውስጥ መግባቱን ቀጥሏል። ላይ ምን ይኖር ይሆን? የሆነ ልጅ ትልቅ ቤተ መንግስት አለ ብሎ ነበር፣ ግን ደፍሮ የሚወጣ የለም። የምር? የልጅ ቃል ታምናለህ? ሰማይ ላይ ያለ ቤተ መንግስት። የመንደሩ ሰውዬ ቶኪየስን ትቶት ሄደ። እንደዚህ አይነት የአስማት ዛፍ ብዙ ፍራፍሬ ይኖረዋል። መሞከር አለብኝ። ቶኪየስም ቶሎ ዛፉ ስር ሄዶ በአግርሞት ተመለከተ። ወዲያውም መንጠላጠል ጀመረ። ከአስቸጋሪ ልፋት በኋላም ደመናዎቹን አልፎ ከላይ ወጣ። ቶኪየስ ትልቅ ቤተ መንግስት ዳመና ላይ እየተንሳፈፈ ሲያይ በጣም ተደነቀ። የእውነትም ቤተ መንግስት አለ። ኡፍይ! ትንሽ ካረፈም በኋላ ወደ ቤተ መንግስቱ መሄድ ጀመረ። ለየት ያለው ቤተ መንግስትም ሲደርስ መመልከቱን ማቆም አልቻለም። እዚህ ያለው ነገር እንዳለ ግዙፍ ነው። ታዲያ ድንገት ቶኪየስ የሚንሳፈፍ መሰለው። ለካስ አንድ ግዙፍ ሰውዬ አይቶት አንጠልጥሎታል። የሰው ልጅ ከበላው ረጅም ጊዜ ሆኖኛል። ስለዚህ ዛሬ እድለኛ ሆነ ሆዴ ውስጥ ቀራለህ። በብረት እስር ቤት ውስጥም ዘጋበት። በጣም ፈርቶ ነበር። ቢሆንም ግዙፉ ምግብ ለመስራት ሲጀምር ማምለጫ መንገድ ፈለገ። እድሉም ሆኖ ብዙ ውድ ነገሮች ቤተ መንግስት ውስጥ እንዳሉ አየ። ምግብ መስራት ዕውቀቱንም ቶኪየስ አንድ ውሳኔ ላይ እንዲደርስ አደረገው። ስማ ግብዳው፣ ካልተሳሳትኩ ምግብ ላይ ጎበዝ ነህ። ወዲያውም የግዙፉን ቀልብ ሳበው። ቶኪየስም እድሉ እንደመጣ ተረዳና ማሳመኑን ቀጠለ።
እዚህ ብዙ ለየት ያሉ የምግብ ግብአቶች እንዳሉ አየሁ። እኔ ባለሙያ ነኝ። በእኔ ዕውቀትም ጣዕምን ማሳካት እችላለሁ። ግዙፉም ቶኪየስ ያለውን ሰምቶ መስማማት ጀመረ። በስተመጨረሻም በመጓጓቱ ምክንያት ቶኪየስን አስወጣው። የምትችለውን አሳየኝ። ካልጣፈጠኝ እዚህ ውስጥ ቦታ ይኖርሃል። ቶኪየስም ወዲያው የምግብ ቅመማ ላይ ያለውን ጥበቡን አሳየ። ጠረጴዛውንም በጣፋጭ ምግቦች ሞላው። በስተመጨረሻም የግዙፉን እምነት አገኘ። በቀላሉም ጣፋጭ ምግቦችን ቀመመ። ግዙፉም አሪፎቹን ምግብ እያነሳ እየገማመጠ ጮክ ብሎ አላመጠ። ግዙፉ ምግቡን ለመጨረስ ጊዜም አልፈጀበትም ነበር። ጠረጴዛውም ወዲያው ባዶ ሆነ። በጣም ጥበበኛ ነህ። አሁን እዚህ እስከ ዘላለም ኖረ ምግብ ትሰራልኛለህ። ካልተስማማ ሌላኛው ምርጫ የኔ ምግብ መሆን ነው። ቶኪየስም ለመቆየት ተስማማ። ከግዙፉም ጎን ክፍል ተሰጠው። በዛን ዕለት ምሽት ቶኪየስ ከክፍሉ ወጥቶ ለማምለጥ ሄደ። ድንገትም የተደበቀ ክፍል አገኘ። የሚያለቅስ ሰውም ተመለከተ። አካሏ ላይም ብዙ የተጎዳች ነበረች። ቶኪየስም ተጠግቶ እንዲህ አላት፣ ሰላም፣ ምን ሆነሽ ነው? እኔ የዚህ የደመና ግዛት ንግስት ነኝ። ያ ግዙፍ ከየት እንደመጣ ሳይታወቅ ግዛታችንን ወሰደብን። ወደ ቤተ መንግስቱን ወደሚያስጠላ ቦታ ለወጠው። አባቴንም ገድሎ እዚህ ቆለፈብኝ። እርግማንም አስቀምጦብኝ ከዚህ መስታወት መውጣት አልችልም። ትንሽዬ ስለሆንኩ ሊበላኝ አልፈለገም። አንዳንዴ እዚህ መጥቶ ምግብ ይሰጠኛል ወይም ደግሞ ይቀልድብኛል። እባክህ እርዳኝ። ለጆሮ ጌጡ ቶኪየስ ሐሳቧን ተረድቶ እውነቷን እንደሆነ አወቀ። ላድንሽ እፈልጋለሁ፣ ግን ግብዳው ከዚህ በሰላም እንድንወጣ አይተወንም። አንቺን ለማዳን ቃል ገባለሁ፣ ጠብቂኝ። በቀጣዩ ቀን ግዙፉ ለየት ያለ ምግብ ለማግኘት መውጣት ነበረበት። ከመምሸቱ በፊትም አይመለስም። ቶኪየስም ቀድሞ ጠረጴዛውን በምግብ ሞልቶት ነበር። ግዙፉም ስለጣፈጠው በፍጥነት መብላቱን ቀጠለ። በጆሮ ጌጡ ምክንያትም ቶኪየስ የሚያስበውን ነገር ማወቅ ችሏል። ማታ የሆነ ድምፅ ሰምቼ ነበር። ምናልባት ይህ አይጥ ልዕልቷን አግኝቷት ይሆናል። ቢሆንም አሁን ይሄ ሁሉ ራት አላባክንም። እንዳያሸንፈኝ ብዬ ራሱ አልፈራም። ምክንያቱም ኃይሌ ከጸጉሬ እንደሚወጣ አያውቅም። ያ ወርቃማ ጸጉር ይሄን የሚያክል ግዙፍ አካል ሰጥቶኛል። አልበገርም፣ አንደኛ ነኝ። ነገር ግን ግዙፉ ያላወቀው ነገር ቶኪየስ በአስማቱ ጆሮ ጌጥ ስላለው ያለውን ነገር ሁሉ ሰምቶታል። ምግብ ራሱ የሰራው ኃይለኛ እንቅልፍ ውስጥ የሚከቱ ግብአቶችን ተጠቅሞ ነው። እኩለ ሌሊት ላይ ተደብቆ ወደ ግዙፉ ክፍል ገባ። ግዙፉም ከባድ እንቅልፍ ላይ ነበረ። ጸጉሩ ላይም ለመድረስ ለቶኪዮስ አልከበደውም። በቀላሉም ዋናውን የአስማት ጸጉር ዘለላ አገኘ። ጉልበቱንም ሙሉ ተጠቅሞ ጸጉሩን ነቀለው። ግዙፉም ወዲያው ትንሽዬ ሆነና ደካማ ሰውዬ ሆነ። ቶኪየስ ሙሉ ጸጉሩን ሳይቀር ላጭቶ እንዳያድግ ደግሞ ሎሚ ቀባው። ግዙፉ ጉልበት እንደሌለበት አውቆ በፍጥነት ልዕልቷን ሊያድን ሄደ። የተፈጠረውም ነገር ሁሉ ነግሯት ወደ ግዙፉ ክፍል ወሰዳት። ልዕልቷም አባቷን የገደለውን አይታ ፍርሃቷ ጠፋ። በጥፊ መማታት ማቆም አልቻለችም። በጥፊ ስትለው ከእንቅልፉ ነቃ። ጉልበቱንም እንዳጣና ጸጉሩ እንደማያድግ ሲገባው በፍርሃት በመስኮት ዘሎ ጠፋ። ከዛም የግዙፉ አስማት ጠፍቶ ቤተ መንግስቱ ወደ ነበረበት ውብ ቦታነት ተመለሰ። በደስታም ተሞላ። የታሰሩትም ተለቀቁ። ቶኪዮስም ልዕልቷን አድኖ
የቤተ መንግስቱ ንጉስ ሆነ። አዲስ ህይወትም ጀመሩ። ለተጨማሪ ተረቶች ከታች ባለው በዲስክሪፕሽናችን ስር በመግባት መመልከት የምትችሉ መሆኑን እናሳስባለን።